የብልጽግና ስራ አስፈጻሚ ኮሚቴ በለጸቀች ኢትዮጵያ ለመገንባት የተጀመረው ጉዞ እንዲሳካ ሁሉም ኢትዮጵያውያን የትግሉ አካል እንዲሆኑ ጥሪ ያቀረበ። 59ኛው የኢትዮጵያ ሕክምና ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአዲስ አበባ እየተካሄደ ነው። በአዲስ አበባ የባጃጅ አገልግሎት ከነገ ጀምሮ ይጀምራል። የአሜሪካ የሕዝብ እንደራሴዎች ምክር ቤት አፈ ጉባኤ ኬቨን ማካርቲ ከታይዋን መንግስት ጋር ለመገናኘት እቅድ እንዳላቸው መናገራቸውን ተከትሎ በዋሽንግተንና በቤጂንግ መካከል ዳግም ውጥረት ነግሷል። የሚሉት ከሰዓቱ ዜናዎቻችን መካከል ግንባር ቀደሞቹ ናቸው። ጤና ይስጥልን በድጋሜ እንደምን አምሽታችኋል ተመልካቾቻችን። 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና እነሆ። መሰለ ገብረቱ ነኝ፣ አብራችሁን ቆዩ። የግብጽ የውጭ ጉዳይ ሚኒስትር የታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ የሰጡት መግለጫ ተቀባይነት የሌለው ሲል የውጭ ጉዳይ ሚኒስትር አስታወቀ። ሚኒስትሩ ሁሉም አማራጮች ክፍት ናቸው በሚል ግድቡን አስመልክቶ የሰጡትን መግለጫ ኢትዮጵያ እንደማትቀበለው ነው የውጭ ጉዳይ ሚኒስቴር ባወጣው መግለጫ ያመላከተው። ይህን አይነት ማስፈራሪያ የተባበሩት መንግስታት ድርጅት ቻርተርና የአፍሪካ ህብረት የመተዳደሪያ ደንብን በከፍተኛ ሁኔታ የጣሰ ነው ብለዋል ሚኒስቴሩ። መግለጫው እንደ አውሮፓውያን አቆጣጠር መጋቢት 23 ኢትዮጵያ፣ ግብጽና ሱዳን የተፈራረሙትን የመሪዎች ስምምነት በግልጽ መጣሱንም ገልጿል። ግብጽ ድፍረት የተሞላባቸውና ያልሆኑ መግለጫዎችን ከመስጠት መቆጠብ እንደሚገባት ነው የውጭ ጉዳይ ሚኒስቴር ያስታወቀው። የአውሮፓ ህብረትና የተባበሩት መንግስታት ድርጅት የልዑካን ቡድን ዛሬ ባህር ዳር ገብቷል። የክልሉ ምክትል ርዕሰ መስተዳድር ጌታቸው ጀንበር ልዑካኑን ተቀብለው ምክክር እያደረጉ ይገኛሉ። በአሁኑ ጊዜ በፌዴራል መንግስትና በህወሓት መካከል የተፈረመው ስምምነት ዘላቂ ሰላም እንዲሰፍን መንገድ ከፋች እንደነበረም ልዑካኑ ገልጸዋል። የአውሮፓ ህብረት ከተባበሩት መንግስታት ድርጅት ጋር የሰላም ስምምነቱ በሁለቱም ወገን በኩል ያለውን ተፈጻሚነት እየገመገሙ አዎንታዊ ድጋፍ እንደሚሰጥም ተመላክተዋል። የልዑካን ቡድኑ ጉብኝት ዓላማ የተጀመረውን የሰላም ሽግግር መገምገም ነው ብለዋል። የዘገባው ያሚኮ ነው። በድርቅና በግጭት ምክንያት የተጎዱ የማህበረሰብ ክፍሎችን የሚደግፍ አዲስ ፕሮጀክት ይፋ ተደረገ። ፕሮጀክቱ ይፋ የተደረገው ፈያ ኢንተግሬትድ ዲቨሎፕመንት በተባለ ተቋም ነው። ተቋሙ በ3 ክልሎች በድርቅና በግጭት ምክንያት ለተፈናቀሉ ዜጎች የጤና፣ የአመጋገብ፣ ንጽህና አጠባበቅና ድንገተኛ አደጋ ግብረ መልስ ድጋፍ የሚደረግበትን አዲስ ፕሮጀክት ይፋ አድርጓል። በዚህ በሁለተኛው አዲስ ፕሮጀክትም ከ500 ሺህ በላይ የሚሆኑ የህብረተሰብ ክፍሎችን ተደራሽ ለማድረግ አቅዷል። ተቋሙ ለአንድ ዓመት በኦሮሚያ፣ በሶማሌ እና በቤኒሻንጉል ጉሙዝ ክልሎች በድርቅ፣ በምግብ እጥረት፣ በግልና በአካባቢ ንጽህና ችግሮች እና በግጭቶች ምክንያት ለተጎዱ የህብረተሰብ ክፍሎች የጤናና የሰብአዊ ድጋፍ አገልግሎት ሲያቀርብ መቆየቱም ይታወቃል። በዚህም ከ300 ሺህ በላይ የሚሆኑ ነዋሪዎች ተጠቃሚ ሆነዋል። ተመልካቾቻችን ወደ ዝርዝር ዜናዎች እናልፋለን። የመደመር ትውልድ በቅርብ ቀን ሀገር የምትገነባው ወይም የምትፈርሰው በትውልድ ቅብብል ነው። ከተረከበው አብልጦ የሚሰራ ትውልድ ይገነባታል። ከተረከበው አሳንሶ የሚሰራ ትውልድ ያፈርሳታል። ካለፈው ትውልድ በመማር በዛሬው ትውልድ በመታገል በነገው ትውልድ ላይ ደግሞ በመስራት የተሻለች ሀገር መገንባት ይቻላል። ጥያቄው እንዴት የሚለው ነው። የመደመር ትውልድ መጽሐፍ ይህንን ለመመለስ ይሞክራል። ያንብቡት፣ ይወያዩበት፣ ይሞግቱት። ተመልካቾቻችን የብልጽግና ስራ አስፈጻሚ ኮሚቴ የመደበኛ ጉባኤውን አካሂዷል። ከብልጽግና ስራ አስፈጻሚ ኮሚቴ የሰጠውን መግለጫ እንደሚከተሉ አቀርበዋለሁ። ኢትዮጵያ ሀገራችን ወደ ታላቅ ምዕራፍ በምትሻገርበት ድልድይ ላይ ትገኛለች። አንዳንዶች ከድልድዩ ወደ ኋላ ሊመልሷት ይታገላሉ። ሌሎቹ ድልድዩን ሰብረው ገድለው ገደል ሊከቷት ይለፋሉ። ታጋይ ልጆቿ ደግሞ በድልድዩ ላይ ብዙ ሳትቆይ ወደፊት እንድትራመድ ለማድረግ ይታገላሉ። ብልጽግና ግን ሶስተኛውን መርጧል። ድልድይ ያለፈውን መንገድ ያህል ጠንካራ አይሆንም። ገደሉን ለመሻገር ግን የግድ ነው።
ረጅም ጊዜ በድልድዩ ላይ መቆየትም አደጋ አለው። በቶሎ መሻገርና ወደ ጸናው መሬት መድረስ አስፈላጊ ነው። ያለንበት የሽግግር ጊዜም የሚነግረን ይህንን ነው። የሽግግር ወቅት ዓላማም በዚያው መቆየት ሳይሆን ወደ በለጸገች ኢትዮጵያ መሸጋገሪያ ነው። እየገጠሙን ያሉትም የሽግግር ጊዜ ፈተናዎች ናቸው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከመጋቢት 7 እስከ 8 ባደረገው ስብሰባ ኢትዮጵያ ካለፈው መንገድ የመጣችበትን ወደ ብልጽግና ለመሻገር በድልድዩ ላይ የቆየችበትን በድልድዩ ላይ በቆየችባቸው ወቅቶች የገጠሟትን ፈተናዎች ከድልድዩ ወደ ኋላ ለመመለስ የሚታገሏትን ኃይሎች ድልድዩን ተሻግራ ወደ ብልጽግና እንዳትሸጋገር ያጋጠሟትን ተግዳሮቶች በዝርዝር መርምረዋል። አሁን እያጋጠሙን ያሉ ፈተናዎች በዋናነት ከ5 ነገሮች የመጡ መሆናቸውን የፓርቲያችን ስራ አስፈጻሚ ኮሚቴ አምነዋል። ለእነዚህም ተገቢ ነው ያለውን የትግል ስልት ቀይሷል። መላው ኢትዮጵያንም እነዚህን ፈተናዎች ለማሸነፍ እንዲቻል ከብልጽግና ጋር አብረው እንዲታገሉ ጥሪውን ያቀርባል። የመጀመሪያው ፈተና ታሪክ ካሸከመን ዕዳዎች የሚመነጭ ነው። ኢትዮጵያውያን አያሌ አኩሪ ታሪኮችና በታሪክ ውስጥ ያገኘናቸው ዕድሎች አሉን። በእነዚህ እንኮራለን። ለኢትዮጵያ ብልጽግናም እንዳንጡራ ሀብት እንጠቀምባቸዋለን። በተቃራኒው ደግሞ በታሪካችን ውስጥ ያልፈታናቸው ተጨማሪ ችግር አድርገን የጨመርናቸውና ያልተግባባንባቸው ዕዳዎችም አሉን። እነዚህ ዕዳዎቻችን የእኛ ብቻ አይደሉም። በዓለም ላይ ሀገር የመሰረቱ ሕዝቦች ሁሉ የሚገጥሟቸው ናቸው። እነዚህ ዕዳዎች የመነታረኪያ የመጋጫና የመከፋፈያ ምክንያቶች ሊሆኑብን አይገባም። ዕዳዎቹን ወረስናቸው እንጂ አልፈጠርናቸውም። መጡብን እንጂ አልሄድንባቸውም። የተሻለው የመጀመሪያው መፍትሄ ለዕድሉም ለዕዳውም ተገቢውን ዕውቅና መስጠት ሲሆን፣ ሁለተኛው ደግሞ ዕድሉን ለመጠቀም ዕዳውን ደግሞ ለማራገፍ ጠንክሮ መስራት ነው። ለዚህ ደግሞ የሰለጠነና የሰከነ አካሄድ አዋጭ መሆኑን የዓለም ታሪክ አሳይቶናል። ያለፉ ዕዳዎቻችን በጠብ በግጭትና በመከፋፈል ለመፍታት የሄዱ ሀገሮች ተጨማሪ ዕዳ መጡ እንጂ መፍትሄ አላገኙም። ያለፉ ዕዳዎቻችን በሰለጠነና በሰከነ መንገድ በምክክርና በውይይት በይቅርታና በእርቅ ለመፍታት የሞከሩ ሀገሮች ግን ወደ ተሻለ መግባባትና ወደ ላቀ አንድነት ለመምጣት ችለዋል። እኛም የሚያዋጣን ይሄ ነው። የጀመርነው ሀገራዊ ምክክር እንዲሳካ እናድርግ። ለስኬቱም ከሁላችን የሚጠበቀውን ድርሻ እንወጣ። ዕዳዎቻችንን በምክክር በይቅርታና በእርቅ እንዳርማቸው። ያለፉ ነገሮቻችን ትምህርት እንጂ እስር ቤት እንዳይሆኑን አድርገን እንሻገራቸው። የፓርቲያችን አባላት፣ ደጋፊዎችና መላው ሕዝባችን ያለፉ ታሪካዊ ዕዳዎቻችንን እንደ ግጭት መሳሪያ ለመጠቀም የሚሹ ኃይሎችን በመታገል ለሀገራዊ ምክክሩ የሚጠበቅባችሁን ሁሉ እንድታደርጉ ጥሪ እናደርጋለን። ሁለተኛው ፈተና ነፃነትን ለማስተዳደር አለመቻል ነው። ነፃነት በነፃ አይገኝም፣ በነፃም አይቀጥልም። ለማግኘት መስዋዕትነት ይጠይቃል። በነፃነት ለመኖር ደግሞ ኃላፊነትን መሸከም ያስፈልጋል። ከመስዋዕትነትና ከኃላፊነት ውጭ ነፃነት አይኖርም። ሕዝባችን ባደረገው መራራ ትግል ካገኘናቸው መብቶች አንዱ ነፃነት ነው። አካባቢን የማስተዳደር፣ የመደራጀት፣ ሐሳብን የመግለጽ፣ መንግስትን የመቃወም፣ ሚዲያን የማቋቋምና የመጠቀም፣ እምነትን ያለ መንግስት ጣልቃ ገብነት የማምለክ ወዘተ ነፃነቶችን ሕዝባችን በትግሉ ተጎናጽፏል። እነዚህ ነፃነቶች ግን በራሳቸው አይቆሙም። የማድረግ መብት ባለበት ሁሉ ያለማድረግ ኃላፊነት አለ። ያለማድረግ መብት ባለበት ሁሉም የማድረግ ኃላፊነት አለ። የሞራል፣ የባህል፣ የህግ ተጠያቂነቶች ነፃነትን በኃላፊነት እንድንጠቀምበት የሚያስገድዱ ናቸው። ነፃነት የሌለበት የኃላፊነት ስርዓት ጭቆናን ያስከትላል። ኃላፊነት የሌለበት የነፃነት ስርዓትም ስርዓት አልበኝነትን ያመጣል። በአካባቢ አስተዳደሮች፣ በሚዲያዎች፣ በእምነት ተቋማት፣ በፖለቲካ ፓርቲዎችና በአክቲቪስቶች አካባቢ የሚስተዋለው ነፃነትን የማስተዳደር ችግር በቶሎ ሊገራ የሚገባው መሆኑን የሥራ አስፈጻሚ ኮሚቴው ገምግመዋል። በነፃነት መተዳደር ማለት ህግ በማክበር ሌሎችን ሳይጎዱ ሀገር ሳያፈርሱና ግጭት ሳይቀሰቅሱ መብትን ለመጠቀም መቻል ነው። ህግ እያፈረሱ የሌሎችን መብት እየጣሱ ግጭትንና ጥላቻን እየቀሰቀሱ ብሎም ሀገር እያተራመሱ መንቀሳቀስ ግን ወንጀል እንጂ ነፃነት ሊሆን አይችልም። ወንጀል ደግሞ የህግ ተጠያቂነትን ማስከተሉ የግድ ነው። በመሆኑም በሀገራችን ነፃነትን ማስተዳደር ፈታኝ እየሆነ መምጣቱን ምልክቶች እያሳዩ ነው። በነፃነት ስም በሚፈጸመው ወንጀል የተነሳ በትግላችን ያገኘነውን ነፃነት እያጣናው ነው። ነፃነት ከኃላፊነት ጋር ሚዛናዊነቱን ጠብቆ እንዲሄድ የመንግስት ተቋማት፣ የፖለቲካ ፓርቲዎች፣ ሚዲያዎች፣ የፍትህ ተቋማት፣
የሃይማኖት ተቋማት፣ ምሁራንና የሀገር ሽማግሌዎች የሚጠበቅባቸው እንድታደርጉ የሥራ አስፈጻሚ ኮሚቴው ጥሪውን ያቀርባል። ሶስተኛው ፈተና ህብረ ብሔራዊ አንድነታችንን የሚፈታተኑ ሁኔታዎች እየገነገኑ መምጣታቸው ነው። ዛሬ ባለችው ኢትዮጵያ ማንም የበላይና የበታች ሆኖ መኖር አይችልም። አንዳችን ያለ ሌላችን ልንኖር አንችልም። በመከፋፈልና በመለያየት በግጭትና በጥላቻ ምንም አይነት እድገትና ብልጽግና አይመዘገብም። ሰላምና ደህንነታችንም አይረጋገጥም። እንደ ውሻ አጥንት ከጠላት በሚወረወርልን አጀንዳ እየተራኮትን ለልማት የምናውለውን ጉልበትና ጊዜ ለሴራ ትንተና እያባከልን አንድ ጋት ወደ ብልጽግና ፈቀቅ ልን አንችልም። ሀገር መውደድ ሌላውን ወገን በመውደድ እንጂ በመጥላት አይገለጽም። ሌላው ወገን መስዋዕትነት በመክፈል እንጂ በግጭትና በትንኮሳም አይለካም። የህዝብን ህብረ ብሔራዊ አንድነት ከሚንዱ ጥላቻና ግጭትን ከሚያባብሱ ንግግሮችና ድርጊቶች በየደረጃው የሚገኙ የመንግስትና የፓርቲ ኃላፊዎች ሊቆጠቡ ይገባል። የፓርቲና የመንግስት አመራሮች ችግሮች በውይይትና በህግ አግባብ ብቻ እንዲፈቱ ማድረግ አለባቸው። የህዝብ ለህዝብ ግንኙነቶች እንዲጠናከሩና መሰረት እንዲይዙ መስራት አለባቸው። ሰላም እንዲሰፍን፣ ልማት እንዲጠናከር፣ ህግና ስርዓት እንዲከበር መታገል በዋናነት ከአመራር የሚጠበቅ ሚና መሆኑን ላፍታም ልንዘነጋው አይገባም። የሃይማኖት አባቶች፣ ሚዲያዎች፣ አክቲቪስቶችና ምሁራን ያለፉ ቁስሎችን ከሚቀሰቅሱ፣ ጥላቻን ከሚያነግሱ፣ ህዝብን በጥርጣሬ እንዲተያይ ከሚያደርጉ፣ የሀገርን ሰላምና ደህንነት አደጋ ላይ ከሚጥሉ ድርጊቶችና ንግግሮች እንዲጠበቁ የሥራ አስፈጻሚ ኮሚቴው ጥሪ ያቀርባል። የሚመለከታቸው የፍትህና የጸጥታ አካላትም ይህን መሰል ንግግሮችና ተግባራትን በቸልታ እንዳይመለከቱም ያሳስባል። አራተኛው ፈተና የኑሮ ውድነት ነው። በዓለም አቀፍና በአገር ውስጥ ባጋጠሙ ችግሮች የተነሳ በተፈጠረው የማክሮ ኢኮኖሚ መዛባት የኑሮ ውድነቱ እየጨመረ መምጣቱን የሥራ አስፈጻሚ ኮሚቴው ገምግመዋል። ከኑሮ ውድነቱ ጋርም የሥራ አጥ መጠኑ ጨምሯል። ችግሩን በጊዜያዊነትና በዘላቂነት ለመፍታት እርምጃዎች እየተወሰዱ መሆኑም ተመለክተዋል። ፈተናውን በብቃት ለመሻገር መንግስት መራር ውሳኔ ሊወስንባቸው የሚገቡ ጉዳዮች መኖራቸውንም አረጋግጧል። ችግሩ በዘላቂነት እስከሚፈታ ድረስ ግን መንግስት የኑሮ ውድነቱን የሚያቃልሉ ጊዜያዊ እርምጃዎችን መውሰድ አለበት። በተለይም በችግሩ ላይ ቤንዚን የሚጨምሩ አካሄዶችን ማረም የሚገባ ነው። ምርትን በተገቢ መጠን ለማምረትና ወደ ገበያ ለማድረስ የሚታዩ የአመራርና የአሰራር ችግሮች መፈታት አለባቸው። በየአካባቢው የሚዘረጉ ኬላዎች ከህግ አግባብ ውጭ የሚያካሂዱት እገዳና ዘረፋ በአመራር ቁርጠኝነትና ህግን በማስከበር ሊፈታም ይገባዋል። የህዝቡን ችግር በማባባስ ኪሳቸውን መሙላት በሚፈልጉ ስግብግቦች ላይ አስተማሪ እርምጃ መወሰድ አለበት። በአምራቾችና በሸማቾች መካከል ያለው ሰንሰለት እንዲራዘም በሚያደርጉ ደላሎችና ስግብግብ ነጋዴዎች ላይ የህግ የበላይነት ሊከበር ይገባዋል። ኢንቨስትመንትን፣ ንግድና የሥራ ፈጠራን የሚያቀላጥፍ አሰራር መዘርጋት አለበት። ንግድና ኢንቨስትመንት እንዲደናቀፍ በሚያደርጉ አመለካከቶች ኃላፊዎችና ሰራተኞች ላይ ተገቢውን የርምት ሥራ መስራት ይገባናል። ለዚህም መላው የፓርቲያችን አመራርና አባላት፣ የመንግስት የሥራ ኃላፊዎች፣ የንግዱ ማህበረሰብ፣ የፍትህና የጸጥታ አካላት የሚጠበቅባቸውን በቁርጠኝነት እንዲወጡ ሥራ አስፈጻሚ ኮሚቴው ጥሪውን ያቀርባል። የሥራ አጥነትን ለመቀነስ የተጀመሩ ተነሳሽነቶች በተፋጠነና በትርጉም በሚያመጣ መንገድ እንዲከናወኑ በሥራ ዕድል ፈጠራ ለተሰማሩ አካላትም አስፈላጊ ሁሉ ድጋፍ እንዲደረግላቸው የሥራ አስፈጻሚ ኮሚቴው አቅጣጫ ሰጥቷል። አምስተኛው ፈተና ሌብነት ነው። አራት ኃይሎች የጋራ ግንባር ፈጥረው እየፈጸሙት ያሉት ሌብነት የድህነት ወገባችንን እያደቀቀው መሆኑን ሥራ አስፈጻሚ ኮሚቴው በአጽንኦት ተመልክቶታል። በመንግስት ውስጥ የሚገኙ ሌቦች፣ በባለሀብቱ አካባቢ ያሉ ሌቦች፣ በብሔር ዙሪያ ያሉ ሌቦችና በሚዲያው አካባቢ ያሉ ሌቦች ለአንድ ዓላማ አራት ሆነው እየሰሩ ሀገር እያጠፉ ነው። በመንግስት አካባቢ የሚገኙት ሌቦች መዋቅርና ስልጣናቸውን ይጠቀማሉ። በባለሀብቱ አካባቢ ያሉት ሌቦች ደግሞ ገንዘባቸውን ለበለጠ ስርቆት ይጠቀማሉ። በብሔር ዙሪያ ያሉት ደግሞ ለሌብነታቸው የብሔር ሽፋን ይሰጡታል። በሚዲያ አካባቢ ያሉት ደግሞ የሌቦቹን ገጽታ ይገነባሉ። ሌቦቹ ሲያዙም ብሔራቸውን እየጠቀሱ ህዝብ የተነካ ያስመስላሉ። ሁሉም አይነት ሌቦች ፍትሐዊነትን ያዛባሉ፣ የህዝብን ደም ይመጣሉ፣ ስርቆታቸው እንዳይደረሰበት ግጭትና አመጽ ያስቀሰቅሳሉ። መንግስት ሁሉንም አይነት ሌቦች ለማጥፋት የጀመረውን ዘመቻ አጠናክሮ ይቀጥላል።
ለዚህም የፓርቲው አመራሮች አባላትና ደጋፊዎች እጃቸውን አስቀድመው ንጹህ በማድረግ ትግሉን እንዲመሩ የሥራ አስፈጻሚ ኮሚቴው ጥሪውን ያቀርባል። ህዝባችንም በሌቦች ላይ የተጀመረው ዘመቻ ግቡን እንዲመታ መረጃ በመስጠት የሌቦች ተባባሪ ባለመሆንና ከሌብነት የጸዳ ትውልድ በማነጽ ኢትዮጵያ እንዲታደግ ጥሪ እናቀርባለን። በአጠቃላይ ሀገራችን በወሳኝ ምዕራፍ ላይ መሆኗን የብልጽግና ሥራ አስፈጻሚ ኮሚቴ ገምግመዋል። ከሁለት ዓመቱ የጦርነት ጫና እየተላቀቅን ነው። በየአካባቢው የሚገኙ ህገወጥ ታጣቂዎችን ስርዓት ለማስያዝ የሰራነው ስራ ውጤት እያስገኘ ነው። በግብርና ምርት የተሻለ ውጤት እያገኘን ነው። በስራ ዕድል ፈጠራ የተጀመሩ ተግባራት ውጤት እያስገኙ ነው። በዲፕሎማሲው መስክ የነበሩብን ፈተናዎች እየተሻገርናቸው እንገኛለን። የምናገኘው እርዳታና ብድር እየጨመረ ነው። የኢትዮጵያ ኢኮኖሚ ከሳህራ በታች ካሉ የአፍሪካ 3 ዋና ዋና ኢኮኖሚዎች አንዱ ሆነዋል። በገበታ ለሀገር የጀመርናቸው ፕሮጀክቶች እየተጠናቀቁ ነው። እነዚህ ተስፋ ሰጪ ጅምሮቻችንን ለማጨናገፍ ከያቅጣጫው የሚወረወሩ ፈተናዎችን መሻገር አለብን። ለዚህ ደግሞ ህብረ ብሔራዊ አንድነታችንን እንደ ብረት ማጠንከር ወሳኝ ነው። ተግባራችንና ንግግራችን የታረመና ህዝብን ወደ ብልጽግና የሚወስድ መሆኑን በየጊዜው ማረጋገጥ አለብን። ትኩረታችንን በልማት በሰላምና በደህንነታችን ላይ ብቻ እናድርግ። ነፃነታችንን በኃላፊነት ማስተዳደር የግድ ነው። የኑሮ ውድነቱን የሚያቃልሉ ልማታችንንም የሚያፋጥኑ የሥራ ዕድልን የሚፈጥሩ እርምጃዎችን መውሰድ ለነገ የማይባል የቤት ስራችን ነው። ዲፕሎማሲያችንን ማስፋትና ማጽናት ቁልፍ ተግባራችን ነው። ሀገራዊ ምክክሩ በታሰበለት ጊዜ እቅድና ሁኔታ እንዲካሄድና እንዲሳካ ማድረግ ኢትዮጵያ እንዲሳካላት ማድረግ ነው። የፕሬስ ነፃነትን በተገቢው ህግ ልክና መጠን ሀገርና ህዝብን በሚጠቅም ቅኝት ጥቅም ላይ እንዲውል ማድረግ ይገባል። የእምነት ተቋማት የህዝብን ሞራልና እሴት በመገንባት በሰላምና በልማት ላይ በመሰማራት ለኢትዮጵያ ብልጽግና የማይተካ ሚናቸው እንዲወጡ ተስፋ ይደረጋል። በመሆኑም የፓርቲያችን አመራር አባላትና ደጋፊዎች እንዲሁም መላው ኢትዮጵያውያን ሀገሪቱን ተገዳዳሪ ፈተናዎቻችን አሸንፈን ህብረ ብሔራዊ አንድነትን ያላትን የበለጸገች ኢትዮጵያ ለመገንባት የጀመርነው ጉዞ እንዲሳካ ዕውቀታችሁን፣ ጉልበታችሁና ገንዘባችሁን በመሰዋት የትግሉ አካል እንድትሆኑ የብልጽግና ሥራ አስፈጻሚ ኮሚቴ ጥሪውን ያቀርባል። መጋቢት 8 ቀን 2015 አዲስ አበባ። በአንድ እርምጃ ደራሽ መሆን እንደምንችል ማረጋገጫው በእጆ ላይ ነው። የኢትዮጵያ ንግድ ባንክ ያቀረበው ከውጭ ሀገር ገንዘብ መላኪያ የሞባይል መተግበሪያ ኢትዮ ዳይሬክት ውጭ ሀገር የሚገኙ ግለሰቦች ያለምንም የመላኪያ ክፍያ የቪዛና ማስተር ካርዶቻቸውን ተጠቅመው $5 እስከ $1000 ድረስ በቀጥታ ወደ ተቀባዩ የባንካችን ሂሳብ ገቢ ማድረግ ያስችላል። የኢትዮ ዳይሬክት መተግበሪያን በመጠቀም ከአሜሪካ፣ ካናዳ፣ እንግሊዝ፣ ደቡብ አፍሪካ፣ እስራኤል፣ ጣሊያን፣ ስዊድን፣ የተባበሩት አረብ ኤሚሬትስና ከሳውዲ አረቢያ ወደ ኢትዮጵያ በቀላሉ ገንዘብ መላክ የሚችሉ ሲሆን በጊዜ ሂደት ሌሎች ሀገራትንም እያካተተ የሚመጣ ይሆናል። በመተግበሪያው ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ ያገኛል። የኢትዮ ዳይሬክት መተግበሪያን ከአፕ ስቶር ወይም ከጉግል ፕሌይ በማውረድ ርቀት ሳይገድቦ ዛሬውኑ ለቤቶ ቅርብ ይሁኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ወደ ቲቪ አጀንዳ ዜና ነው የምናልፈው። የመጀመሪያው የቲቪ አጀንዳ ዜናችን ከመድኃኒት ዋጋ ጋር በተያያዘ ነው። የኢትዮጵያ ቴሌቪዥን ያነጋገራቸው ነዋሪዎች እንዳሉት የመድኃኒት ዋጋ ከጊዜ ወደ ጊዜ እየጨመረ ነው ብለዋል። በተለይ በግል የሕክምና ተቋማት ከፍተኛ ክፍያ እንደሚጠየቁ ነው እነዚሁ ነዋሪዎች የተናገሩት። ያሉትን ተካተን እንመለስ። መጀመሪያ አስቸጋሪ ነው፣ እጅግ አስቸጋሪ ቢዝነስ ነው የሚሰራው ማለት ይቻላል ሕክምናውን ከማድረግ ይልቅ
ለካርድ ብቻ 500 በላይ ነው ለካርድ ብቻ የምትከፍለው ምንም መድኃኒት ሳይሰጥ ፕላስ ደግሞ ጉንፋን እንኳን አምሮ ብትሄድ ሙሉ ምርመራ ይባላል ቢዝነስ ማለት ነው ማለት የደም ምርመራ የሽንት ምርመራ ኤክስሬይ ምናምን የሚባለው በሙሉ ነው የሚያዙት እና ብትጠይቅ ትክክለኛ መልስ አይሰጡም እና የግል ሕክምና ተቋማት ህብረተሰቡን ከማከም ይልቅ ቢዝነስ እየሰሩ ነው ማለት ይቻላል። አሚትሪፕትሊን ከመንግስት 5 ብር እንገዛ ነበር በቅናሽ አሁን እሱ ራሱ አሚትሪፕትሊን ወደ 100 ገብቷል። ውድ ነው በጣም እሱም አንዳንዴ አይገኝም። 200 ብር የነበረው ዛሬ 500 ምናምን ነው። እኔ ለምሳሌ ባለፈው አንድ መድኃኒት ድሮ 12 ብር የመገዛትን 400 ብር አሉን። በምንም ተአምር መግዛት ስላልቻል ተኩት። ይሄ እንግዲህ በህይወት ላይ ትልቅ ፈተናና ጨዋታ ነው። መድኃኒት በአንድ ሀገር ላይ በተቻለ መጠን ለሌላቸው ሰዎች መንግስትም እንኳን ድጎማ እያደረገ ይሄንን የህይወት አድን ስራ መስራት የነበረበት ጉዳይ ነበረ። በሌላ ዜና ደግሞ በግል የሕክምና ተቋማት የጤና መድህን ሽፋን ስርዓት ባለመኖሩ በህብረተሰቡ ላይ የዋጋ ጭማሬ እየፈጠረ ነው ሲል የኢትዮጵያ ጤና እንክብካቤ ፌዴሬሽን አስታውቋል። ፌዴሬሽኑ ከግል የሕክምና ተቋማት ዋጋ ጋር ተያይዞ ለሚነሳው ቅሬታ መፍትሄው የጤና አገልግሎቱ የሚቀርብበትን ስርዓት ማስተካከል ነው ብሏል። በዚህ ጉዳይ ላይ ሪፖርተራችን ብሩክ ተስፋ ያጠናቀረው ዘገባ ለሱን ደግሞ ተከታተል እንመለስ። በኢትዮጵያ ውስጥ ከ35 እስከ 40 በመቶ ያክል ታካሚዎች በግል የሕክምና ተቋማት እንደሚታከሙ ከኢትዮጵያ ጤና እንክብካቤ ፌዴሬሽን ያገኘነው መረጃ ያመለክታል። ዶክተር ማርቆስ ፈለቀ የኢትዮጵያ የጤና እንክብካቤ ፌዴሬሽን ፕሬዝዳንት ናቸው። ፌዴሬሽኑ በግል በጤናው ዘርፍ ያሉ ተቋማትና ማህበራትን ያቀፈ ስለመሆኑ ገልጸውልናል። ከግል የሕክምና ተቋማት ዋጋ ጋር ተያይዞ በህብረተሰቡ ዘንድ የሚነሱ ቅሬታዎች ትክክል ቢሆኑም በኢትዮጵያ የግል የሕክምና አገልግሎት የሚቀርብበት ስርዓት ወይም ሞዴል የግል የሕክምና ተቋማት የጤና መድን ባለመኖሩ ታካሚው ከኪሱ አውጥቶ ሲከፍል ዋጋውን ከባድ ያደርገዋል ሲሉ ያብራራሉ። እንዲሁ ከውጪ ሲታይ ውድ ነው የምንለው የጤና አገልግሎት ውድ አይደለም። ለሰው ከብዶታል፣ ለሰው ይከብዳል፣ በትክክል ያስማማናል። ይሄ ማህበራችን የፌዴሬሽናችን በትክክል የሚያምንበት ጉዳይ ነው። ለአንድ ዜጋ ለአንድ ታካሚ የጤና አገልግሎት የሚሰጥበት አግባብ ኢትዮጵያ ውስጥ ትክክል ነው ወይ? ትክክል አይደለም። ሞዴሉ ይሄ የጤና አገልግሎት አቀራረቡ ራሱ ችግር ስላለበት ነው። ለአንድ ሰው ከኪሱ ሲያወጣው ይከብደዋል። ያ ማለት ሞዴሉ ትክክል አይደለም እያልን ነው። ለምሳሌ ኢንሹራንስ ቢኖረው ኖሮ ከባድ አይሆንም ነበር። ሞዴሉ ነው ስህተት። የኢትዮጵያ የጤና አገልግሎት አሰራሩ ሞዴሉ ለምሳሌ ፕራይቬት ክሊኒክ ወይም ፕራይቬት ሆስፒታል የሚሄድ ሰው የግል ሕክምና ተቋም የሚሄድ ሰው በሙሉ ከኪሱ አውጥቶ ነው የሚከፍለው። ይሄ መሆን የለበትም። ከዚህ በተጨማሪም የግል የሕክምና ተቋማት ዋጋን የሚወስኑት ጉዳዮች ላይ የተሰጠው ትኩረት በቂ ባለመሆኑ ህብረተሰቡ ላይ ተጨማሪ ጫናን ፈጥሯል ይላሉ የኢትዮጵያ ጤና እንክብካቤ ፌዴሬሽን ፕሬዝዳንት ዶክተር ማርቆስ ፈለቀ። በዋነኝነት የግል የሕክምና ተቋማትን ዋጋ ሊወስኑ የሚችሉት ግብአቶች ናቸው። እነዚህ ግብአቶች መሳሪያዎች አሉ፣ የመድኃኒቶች አሉ፣ ሌሎች ደግሞ አላቂ ኮንሱመብል የሆኑ ነገሮች አሉ። እነዚህ ነገሮች ሙሉ ለሙሉ በሚባል ሁኔታ ከውጭ ሀገር የሚመጡ ነገሮች ናቸው። ስለዚህ የኢትዮጵያ ገበያን ሳይሆን አተኩረው የሚሰሩት የዓለም አቀፍን ገበያ አተኩረው ያሉ ናቸው። ስለዚህ ከቀረው ዓለም የተለየ ትሪትመንት የላቸው ማለት ነው። ሌላኛው ወሳኝ ነጥብ አገልግሎት የሚሰጡበት ቦታ ነው። አገልግሎት የሚሰጡበት ህንፃ ወይም ቤት ወይም whatever ፋሲሊቲ ያ ፋሲሊቲ በአብዛኛው የግል የሕክምና ተቋማት ተከራይተው ወይ ከግለሰብ ገዝተው ወይ ራሳቸው ሰርተው የሚያደርጉት ነገር ነው። በሊዝ እንኳን ቢሰጣቸው የሊዝ መነሻ ዋጋው ከሌላ የኢኮኖሚ መስክ ኢንቨስተር ጋር የተለየ ፕሪቪሌጅ የለውም። ሌላው ባለሙያ ነው። ባለሙያ ደግሞ ያው እንደምታውቁት የሕክምና አገልግሎት እዚህ ሀገር
በአብዛኛው የኢትዮጵያ ሐኪሞች የኢትዮጵያ ጤና ባለሙያዎች በዓለም ላይ በጣም ዝቅተኛ ተከፋይ ከሚባሉት ውስጥ ናቸው። ያም ነገር ደግሞ በራሱ የራሱ ተጽዕኖ አለ ማለት ነው። ስለዚህ በዋነኝነት የሚወስኑት ነገሮች እነዚህ ናቸው። ተቀጥሮ የሚተዳደረውን ሰራተኛ ተጠቃሚ ያደርጋል ተብሎ በ2002 ዓ.ም የወጣው የማህበራዊ ጤና መድን አዋጅን ወደ ተግባር ማሸጋገር በመፍትሄነት ከተጠቆሙት ውስጥም ተጠቃሽ ነው። 59ኛው የኢትዮጵያ ሕክምና ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአዲስ አበባ እየተካሄደ ይገኛል። በአሁኑ ጊዜ በተለይ በጉባኤው በጤናው ዘርፍ ያሉ ባለድርሻ አካላት የተሳተፉ ሲሆን በኢትዮጵያም ያለውም የሕክምና አገልግሎት ጥራት ማሻሻል በሚቻልበት ጉዳይ ላይ በአብይነት ይመክራል ይሄው ጉባኤ። ከዚሁ ጋር በተያያዘ በተለይ ከሕክምና ተደራሽነት እና ከሕክምና ጥራት ጋር በተያያዘ እዚህ ስቱዲዮአችን አንድ እንግዳ ጋብዘናል። የኢትዮጵያ ሕክምና ማህበር ፕሬዚዳንት ዶክተር ተግባር ይግዛው ናቸው። ዶክተር ተግባር እንደምን አመሹ? ደህና። እንግዲህ በዚህ ጉዳይ ላይ የሆኑ ጥያቄዎች ይኖራሉ። ከዛ በፊት ግን አንድ ስንትን ዜናውን ተመልክተን እንመለስ። ጥሩ 59ኛው የኢትዮጵያ የጤና ጉባኤና ዓለም አቀፉ የሕክምና ኤግዚቢሽን በኢትዮጵያ ሕክምና ማህበር አዘጋጅነት ተካሂዷል። በጤናው ዘርፍ ያሉ ማህበራትና ሌሎች ባለድርሻ አካላት በተሳተፉበት ጉባኤ ላይ የጤና ሚኒስትሯ ዶክተር ሊያ ታደሰ መንግስት የሕክምና ጥራትን ለማስጠበቅ የአሰራርና የምዘና ስርዓቶችን ዘርግቶ እየተገበረ መሆኑን ገልጸዋል። የጤና አገልግሎት ጥራትና ፍትሃዊ ተደራሽነት ላይ ይሄን ለማጠናከር የሚያስፈልጉ ዘላቂ የሆነ የጤና ፋይናንስ ስርዓት የመዘርጋት ጠንካራ የጤና አመራር ስርዓት መዘርጋት እንደዚሁም መረጃን መሰረት ያደረገ የሕክምና አገልግሎት ማሻሻልና በተለይ ሌላው ቁልፍ የሆነው ደግሞ የጤናው ዘርፍ ሰራተኛና ባለሙያ ተነሳሽነት ያለው ብቁ ሙያዊ ስነ ምግባር የተላበሰ እንዲሆን በእነዚህ ላይ ይበልጥ ኢንቨስት በማድረግ ሌሎቹን ግቦች ለማሳካት ትኩረት አድርጎ ከናንተም ጋር እየሰራ እንደሆነ ይታወቃል። የሐኪሞችና የሁሉም የጤና ባለሙያዎች በብቃትና በተነሳሽነት ማገልገል ደግሞ የጤና ስርዓታችን ጠንካራ እንዲሆን ጥራት ያለው አገልግሎት ለመስጠት የጀርባ አጥንትና ዋናው ፒላር መሆኑ ይታወቃል። በመርሃ ግብሩ ላይ የኢትዮጵያ ሕክምና ማህበር በሕክምና ሙያ አንጋፋ ለሆኑና በሙያቸው ተጽዕኖ ፈጣሪ ለሆኑ የሕክምና ባለሙያዎች፣ ለወጣት ተጽዕኖ ፈጣሪ የሕክምና ባለሙያዎችና ለአንድ የህሙማን ማገገሚያ ተቋም የሜዳሊያ እውቅና በጤና ሚኒስትሯ ተበርክቷል። የሕክምና ባለሙያዎቹ እውቅናው ለቀጣይ ስራ የሚያነሳሳ መሆኑን ገልጸዋል። ማገልገል የሚሰጠው እርካታ ብቻ ሳይሆን ሊያመጣ የሚችለው እውቅና አለ። ለካ ይሄም አለ፣ አገራችንን ወገናችንን ማገልገል አለብን የሚል ተስፋ የሚሰጥ ይመስለኛልና በዚህ መልክ ነው ይሄንን እውቅና እኔ የተቀበልኩት። ይሄ ሽልማት የመጣው በልብ ቀዶ ጥገና በተበረከተው ከፍተኛ አስተዋጽኦ ነው። ስለዚህ ቀኑን ሙሉ ህይወታቸውን በኦፕራሲዮን ክፍል ውስጥ ለሚያሳልፉት የልብ ቀዶ ጠጋኝ ቡድናችን ይሄ ሪኮግኒሽን በእነሱ ስም መሆን አለበት ብዬ ነው ማምነው። ኢትዮጵያ ውስጥ ለሚገኙ ወጣት ሐኪሞችን ለማነቃቃት በስነ ምግባር ታንጸው ይሄንን ሙያ ለበረከተላቸው ህብረተሰብ እስከ መጨረሻው ድረስ በጽናት እንዲያገለግሉ የተላለፈ መልእክት ነው ብዬ ነው ማምነው። የሕክምና ጥራትን ለማስጠበቅ ከበሽታ መከላከል ጀምሮ እስከ መጨረሻው ድረስ በሚዘልቀው የሕክምና ክትትል ለጥራቱ አስፈላጊ የሆኑ ጉዳዮች ላይ ማተኮር እንደሚያስፈልግ የሕክምና ባለሙያዎቹ ገልጸዋል። ጤናን የማበልጸግ ስራ የሕክምናው አካል ነው። የመከላከል ስራ አሁንም የጤናው አካል ነው። አክሞ የማዳን ስራ ይህም የጤናው አካል ነው። ከዛ ደግሞ ታክመው የማይድኑ ጉዳት የሚኖራቸው ግን እንክብካቤ የሚፈልጉ ይሄ ፓሊያቲቭ ኬር የምንለው እሱም የጤና እንትን ነው ምንድነው ስሙ አካል ነው። ስለዚህ አሁን ብዙ ጊዜ የሕክምና ጥራት ብለን ስናስብ የምናስበው እዛች አንዷ ቦታ ላይ ማለት አክሞ የማዳን የሕክምና ጥራት ብለን ነው እንጂ የምንነጋገረው ጤና በጣም ብዙ ዳይሜንሽን አለው። እዛ ላይ ስንሄድ ግን አክሞ የማዳን ጥራት ስንል ብቃት ያለው ባለሙያ ማለት በቂ ስልጠና፣ ጥሩ አመለካከት ያለው ባለሙያ ያስፈልጋል። በጉባኤው ላይ የሕክምና ባለሙያዎች ኢትዮጵያ በተፈተነችባቸው የተለያዩ ችግሮች ሁሉ የጤና ባለሙያዎች ላበረከቱት አስተዋጽኦ የጤና ሚኒስትሯ ምስጋናን ችረዋል።
እንግዲህ ከዚሁ ጉባኤ ጎን ለጎን የጤና ኤግዚቢሽን ተካሂዷል። በዚህ ኤግዚቢሽን ላይ ደግሞ ከ50 በላይ የሀገር ውስጥና የውጭ የሕክምና ግብዓት አቅራቢዎችና አገልግሎት ሰጪዎች ምርትና አገልግሎታቸውን አስተዋውቀዋል። እነዚህ አገልግሎት ሰጪዎች ምንድነው ያሉት? የገበያ ትስስር ለመፍጠር ልምድ ለመለዋወጥ ኤግዚቢሽኑ እድል ፈጥሮናል ብለዋል። እስኪ ያሉትን ተካተን እንመለስና ወደ እንግዳው እንሄዳለን። እናስመጣቸው የሕክምና መሳሪያዎች፣ የሕክምና ሪኤጀንቶች፣ መድኃኒቶች ነውና እንደፈለክ የትም ቦታ ዲስትሪቢዩት የምታደርጋቸው ሳይሆን በመድኃኒት አስተዳደር ቁጥጥር ስር ሆነን ህጋዊ ለሆኑ ድርጅቶች ብቻ የማከፋፈል እንደዚሁ እንደ ተራ ሸቀጥ ሳይሆን የሕክምና እንደመሆኑ መጠንም ያለን እድል እንደዚህ አመታዊ ኮንፈረንሶች ሲኖሩ ፕሮዳክቶቻችን ዲስፕሌይ በማድረግ ለሐኪሞች፣ ለፋርማሲስቶች፣ ለሬዲዮ ለሁሉም አይነት የሕክምና ዘርፍ ባለሙያዎች የምናሳይበት ነው። ስለዚህ ትልቁ መድረክ ነው ለኛ ማለት ይቻላል። ጋርመንቱ ነው ግን ስፔሻላይዝ ያደረገው ሜዲካል ፊልዱ ላይ ነው። የሕክምና አልባሳት ላይ ነው ስፔሻላይዝ ያደረግነው። ሐኪሞቹም ነው ራሳቸው ወክለው ነው የሚመጡት፣ ሌላ ተወካይ አይደለም የሚልኩት። ስለዛ እነሱንም ሆስፒታሎቹንም ዳይሬክት ኤክስፖዠር ነው ዳይሬክትሊ ነው የምናገኛቸው። የገበያ ትስስርም እየፈጠርን ያለነው ኦልሞስት አሁን ከብዙ ሐኪም ቤቶች ጋር ባለፈው በነበረንም በደንብ ሰርተናል። አሁን ላይም ከብዙዎች ጋር እንሰራለን ብለን እናስባለን። የኛ ድርጅት ኢትዮጵያ ሀገር ብቻ ሳይሆን ከኢትዮጵያ ውጭም ለምሳሌ በዱባይ ካሉ የካንሰር ሴንተሮች ጋር ወይም የተለያዩ ድርጅቶች ጋር አብረን እንሰራለን። ስለዚህ አሁን የተለያዩ የምናቀርባቸውን ፓኬጆች የማስተዋወቅ እድል አግኝተናል። እሱ ምንድነው እዚህ በኢትዮጵያ ብር ተከፍሎ ውጭ ሀገር ደግሞ በዶላር እንዲታከሙ ማለት ነው። ይሄ ደግሞ በጣም ትልቅ ኦፖርቹኒቲ ነው። ማያውቁ ሰዎች ቢኖሩ ኢትዮጵያም ካላት ኢቨን አፍሪካም ካላት የውጭ ምንዛሬ እጥረት አንጻር እንደ ትልቅ ሶሉሽን ነው ብለን የምናስበው። ይሄንን ግን እዚህ መድረክ ላይ ደግሞ አብረን በመነጋገር በመመካከል ያለውን ብዙ ችግር መቅረፍ እንችላለን። ከዚሁ ከሕክምና አገልግሎት ጋር በተያያዘ እንግዲህ ቀደም ብዬ እንዳስተዋወቅኳችሁ የኢትዮጵያ ሕክምና ማህበር ፕሬዚዳንት ዶክተር ተግባር ይግዛውን እዚህ ስቱዲዮ ጋብዘናቸዋል። በድጋሜ እንግዲህ እንኳን ደህና መጡ። ያው የጉባኤውንና የኤግዚቢሽኑን ዜናዎችን ተከታትናል። ያው ከሕክምና አገልግሎቱ ጋር የተያያዘ ስለሆነ እርስዎም እንዲመለከቱት ብለን ነው። ዋናው ጥያቄ ምንድነው? በተለይ የሕክምና ወይም ተደራሽነት ላይ በስፋት ተሰርቷል ይታወቃል። አሁን የሕክምና ጥራቱ ላይ በተገልጋዩ ዘንድ ሁልጊዜ ቅሬታ አለ፣ አጀንዳ ነው እና ይሄ ቅሬታ ለምን ቀጠለ? እንደው እርስዎም ይላሉ። ተገቢና ወቅታዊ ጥያቄ ነው። እኔ አሁን ጥያቄውን በሁለት መንገድ ነው የማየው። አንደኛ የሕክምና አገልግሎታችን ሳይንሱ የሚፈልገውን እና ማህበረሰቡ የሚፈልገውን ያህል ያሟላ አይደለም። እንግዲህ ሳይንሱ የሚፈልገውን ማህበረሰቡ የሚፈልገውን ስንል ምን ማለት ነው? ጠንካራ የሕክምና አገልግሎት የጤና ስርዓት እንዲኖረን የሚያስፈልጉ ግብዓቶች አሉ፣ የሚያስፈልጉ የአሰራር ስርዓቶች አሉ፣ የሚረጋገጥበት መንገድ አለ። ለምሳሌ ጥራት ያለው ሕክምና አገልግሎት ለመስጠት በቂ ቁጥር ያለው የጤና ባለሙያ፣ ብቃት ያለው የጤና ባለሙያ፣ ስነምግባር ያለው የጤና ባለሙያ ያስፈልጋል። ሁሌም የማይቆራረጥ የመድኃኒት የሕክምና መሳሪያዎች አቅርቦት ያስፈልጋል። በቂ የሆነ በጀት ያስፈልጋል። ጥራት ያለው የሕክምና አገልግሎት መሰጠቱን የሚያረጋግጥ አመራር ትኩረቱ ማህበረሰቡ የሚፈልገውን የጤና አገልግሎት አግኝቷል ወይ የሚል አመራር ያስፈልጋል። ይሄን ደግሞ የምንከታተልበት ጠንካራ የሆነ የምዘናና የጥራት ደረጃ ማረጋገጫ ስርዓት ያስፈልገናል። ለምሳሌ በትምህርትም በጤናም አንዱ የሚታወቀው በዓለም አቀፍ አክሬዲቴሽን ስርዓት ነው። ጤና ተቋሞቻችን የሚያስፈልገውን ዝቅተኛ መስፈርት ያሟሉ ናቸው ወይ? በግብዓትም በሰው ኃይልም በአሰራር ሂደትም ተገልጋዩን በማርካት ይሄንን ደግሞ ጉድለት ካለባቸው ሁሌም በተከታታይ ራሳቸው እየተመዘኑ የሚያስተካክሉበት መንገድ አለ ወይ? ይሄን የማያሟሉ እስኪያሟሉ ድረስ አገልግሎት እንዳይሰጡ የሚገደበት ስርዓት አለ ወይ ካል እዚህ ላይ ትልቅ ጉድለት አለ። ሁለተኛው ግን በኢትዮጵያ ብቻ ሳይሆን ዓለም አቀፍ ሁኔታው የማህበረሰብ ፍላጎት እየጨመረ መጥቷል። ከተማ ሲስፋፋ ሰዎች የትምህርት ደረጃቸው ሲያድግ፣ የኑሮ ደረጃቸው ሲያድግ፣ ስለ ጤና ያላቸው ግንዛቤ ከፍ ሲል የማህበረሰብ ፍላጎት ከፍ እያለ ይሄዳል። ስለዚህ አምና የሰጠነውን የጤና አገልግሎት ዘንድሮ ብንሰጥ አያረካም።
ከማህበረሰቡ ፍላጎት ጋር እያደገ የሚሄድ መብረ ስለዚህ ሁለቱን ምንድነው ማስቀጠል ያቃተን አብሮ ማስኬድ ያቃተን ወይስ ያንን ደግሞ ምዘናውን ያካሄደን ማድረግ ያቃተን ምንድነው? እንግዲህ አንድ ነገር ብቻ አይደለም። ለዛ ነው ቅድም የገለጽኩት። ለምሳሌ አሁን ያለው አረዳድ ጤና ተቋም የሆነች ህንፃ መገንባት ብቻ ጥራት ያለው የጤና ሕክምና አገልግሎት አያረጋግጥም ወይም ሰዎችን አያድንም። የሚያስፈልገውን ነገር ማሟላት ያስፈልጋል። አሁን እኛ ሀገር ውስጥ ያሉ መሻሻል የሚገባቸው ነገሮች ምንድናቸው ብለን ካሰብ ኢትዮጵያ ከአፍሪካ ካሉ ሀገራትም ጋር ሲነጻጸር በዓለም አቀፍ ደረጃም ለጤና የሚመደበው ገንዘብ ዝቅተኛ ነው። ለጤና የሚመደበው ገንዘብ ዝቅተኛ ነው ማለት ጤና ተቋማት የሚያስፈልጋቸው መሰረተ ልማት ማሟላት፣ መድኃኒት ማሟላት፣ በቂ ጤና ባለሙያ መመደብ ይቸግረናል። አንዱ እሱ ነው። ሁለተኛው ነገር ለምሳሌ በባለሙያ በመመለከትበት ጊዜ አሁን የሐኪሞችን ቁጥር ብንመለከት ከሌሎች እንኳን ከሳህራ በታች ካሉ አፍሪካ ሀገሮች ጋር ስናነጻጽር ኢትዮጵያ ያላት የሐኪም ቁጥር ከህዝብ ጥመርታ ጋር ስናየው ግማሽ የሚሆነው ትንሽ ነው። በቂ የጤና ባለሙያ የለንም። በቂ የጤና ባለሙያ መኖር ብቻ ሳይሆን ግን የጤና ባለሙያዎቻችን ብቃት ሁሌም በተከታታይነት ማሳደግ አለብን። ባለሙያዎቻችን ደግሞ ያላቸውን አቅም ተጠቅመው በአግባቡ መስራት እንዲችሉ ምቹ የስራ ሁኔታ መፍጠር አለብን። ምቹ የስራ ሁኔታ ስንል መድኃኒቱ፣ ግብአቱ እና ተመጣጣኝ ደመወዝ መክፈል ያስፈልጋል። እነዚህ ነገሮች የጤና ስርዓታችን የሚፈለገውን ያህል ጠንካራ እንዳይሆን አድርገውታል። ግን ትልቁ አሁን ሌላው ለውጥ ያመጣል ብዬ የማስበው የሕክምና ጥራት አገልግሎትን የምናረጋግጥበት ጠንካራ ስርዓት በመንግስት ብቻ ሳይሆን በሙያ ማህበራት የሚደገፍ የሚመራ የሚረጋገጥ ገለልተኛ በሆነ አካል የሚመዘን ህዝብ የሚያውቀው እነዚህ ጤና ተቋማት ደረጃቸው እዚህ ላይ ነው ያለው፣ ይሄ ይጎላቸዋል የሚል ነገር ቢኖር ሁሉም ጤና ተቋማት የግሉም የመንግስትም ራሳቸውን ለማሻሻል ስራ እንዲሰሩ ያደርጋቸዋል። እንደ ምናልባት ከዚሁ ጋር ተያይዞ በመንግስት የሚሰሩ ስራዎች አሉ፣ መንግስት መስራት ያለበት ስራ አለ። ግን ከዚያ ውጭ ደግሞ እንደናንተ አይነት ማህበራትም አሉ፣ ሌሎችም ባለድርሻ አካላት አሉ። አሁን በዋነኝነት በህብረተሰቡ ተደጋጋሚ የሚነሳ አንድ ቅሬታ የስነ ምግባር ጉዳይ ነው። የስነ ምግባር መጓደል አለ። ሌላው ደግሞ በጣም የሚያስመረው ቅድም እንዳሉት ነዋሪዎቹ የዚህ የሕክምና ተቋማት ዋጋ ነው እና እንደው ተቋማችሁ እዚህ ላይ ይህን ቅሬታ ይቀበለዋል? ምንድን ነው የሰራችሁ ያለው ችግር ለመፍታት እናንተ እንደ ማህበር? ትክክል ነው፣ ተገቢ ጥያቄ ነው። አሁን ማህበረሰቡ ባለሙያው የሚሰጠው አገልግሎት ስነ ምግባር የተላበሰ አይደለም፣ እኔን የሚያረካ አይደለም ከተባለ አይልክ አይደለም ሊባል አይችልም። ምክንያቱም ሕክምና አገልግሎት ማህበረሰቡን ማገልገል ነው። ስለዚህ ማህበረሰቡ የሚፈልገውን ነገር ለማሟላት ጥረት ማድረግ ነው። የሕክምና ሙያ ማህበር ምን እያደረገ ነው? ከተመሰረተበት ጊዜ ጀምሮ አንዱ ትልቅ ትኩረት ሰጥቶ የሚሰራው ስራ የሙያ ስነ ምግባር ማጎልበት ነው። ለምሳሌ ሐኪሞች የሚመሩበት የሙያ ስነ ምግባር መመሪያ አውጥቷል። ማውጣት ብቻ ሳይሆን በየጊዜው ከወቅቱ ጋር ከዓለም አቀፍ የሕክምና ማህበር ከሚያወጣው መመሪያ ጋር እያሻሻለ አሁንም አምና ለምሳሌ እንደገና አሻሽለነዋል። መመሪያውን ማዘጋጀት ብቻ በቂ አይደለም። የተዘጋጀው መመሪያ ባለሙያዎች እንዲያውቁ ተከታታይነት ያለው የማሳወቅ ስራ ይሰራል። ስልጠና ይሰጣል። ለምሳሌ አሁን ስልጠና ለምሳሌ በዌቢናሮች አሉን። በኢንተርኔት የኤቲክስ ስነ ምግባር ላይ ትኩረት ያደረገ ኮሚቴ አለን። ሕክምና አገልግሎት ላይ ትኩረት ያደረገ ኮሚቴ አለን። አሁን ትምህርት ጥራትን፣ የሕክምና አገልግሎትን፣ ኤቲክስን በተመለከቱ በየጊዜው ስልጠናዎች እናዘጋጃለን። እንደገና ደግሞ በአካልም ደግሞ ለምሳሌ ከአዲስ አበባ ውጭ ያሉ ቻፕተር ኦፊሶች አሉ። በነዛ በቻፕተር ኦፊስም ከሕክምና ትምህርት ቤቶች ከትልቅ ሆስፒታሎች ጋር በመተባበር ስልጠና እንሰጣለን። በቂ ነው እያልኩ አይደለም፣ ተጨማሪ ስልጠና መሰጠት አለበት። እንደገና በተለያዩ ኮሚቴዎች ደግሞ እንሳተፋለን። በፌዴራል የኤቲክስ ኮሚቴ እንሳተፋለን። አዲስ አበባ ጤና ቢሮ ባለ የኤቲክስ ኮሚቴ፣ በዛም በመሳተፍ ባለሙያዎች ያለባቸውን ኃላፊነት እንዲረዱ የሙያው ስነ ምግባር የሚለውን ነገር እንዲያውቁ ለህብረተሰቡ የሚያረካ አገልግሎት እንዲሰጡ ጥረት እናደርጋለን። እንግዲህ ግን የሚነሳው ጥያቄ ግን ተገቢ ነው፣ ጥረት የሚፈልግ ነገር ነው የበለጠ። እንግዲህ አሁን ጊዜ አይደለም እንጂ የዚህ የዋጋውም ጉዳይ በማህበራችሁ የራሱን ጥረት አድርጎ የሚረጋጋበትን መንገድ የሚፈልግ ይመስለኛል። እንግዲህ ሌላ ጊዜ የምንገናኝ ይመስለኛል። ዶክተር ተግባር ለዛሬ እዚህ ስቱዲዮ መጥተው ሰጡ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ።
በአዲስ አበባ የባጃጅ አገልግሎት ነገ ይጀምራል። ተሽከርካሪዎቹ ግን ተከትለው ለህብረተሰቡ አገልግሎት እንዲሰጡ የሚያስችልም አዲስ መመሪያ ወጥቷል። ተስፋ ለምሳ በአዲስ አበባ ከተማ አገልግሎት ይሰጡ የነበሩ ባለ 3 እግር ወይም ባጃጅ ተሽከርካሪዎች ሰሞኑን ከስራ መታገዳቸው ይታወሳል። በዚህ ጉዳይ ላይ ለጋዜጠኞች መግለጫ የሰጠው የአዲስ አበባ ትራንስፖርት ቢሮ እገዳው የተደረገው ተሽከርካሪዎቹ በከተማዋ የትራንስፖርት ዘርፍ ላይ ችግር እየፈጠሩ በመሆኑ ነው ብሏል። ከትራፊክ አደጋ ጋር የተያያዘና መንገዶችን ማስተጓጎል ላይ በጣም ሰፊ ችግሮች አሉ። እናንተም የምታያቸው ናቸው። አሁን በመቆማቸው ምክንያት የታየውንም ለውጥ ማስተዋል ይቻላል። እንደዚሁም በተጨማሪም የአደጋ መንስኤ የሆኑ መምጣታቸው ነው። ከዛ ውጪ ህግን አክብሮ አገልግሎት ባለመስጠት በተገልጋዮች ጋር በየጊዜው አምባጓሮች ይፈጠራሉ፣ ችግሮች ይፈጠራሉ። ከመጫን ቁጥር ጋር ተያይዞ አንደኛ፣ ሁለተኛ ከሚያስከፍሉት ክፍያ ጋር ተያይዞ ታሪፍ ባይወጣለትም የሚያስከፍሉት የተጋነነ ክፍያ ጋር ተያይዞ የሚደርሱ ሮሮዎች አሉ። በአራተኛ ደረጃ ላይ የምናየው አብዛኛው አሽከርካሪዎች ለደረጃው የሚመጥን መንጃ ፈቃድ የላቸውም ወይም አንዳንዶቹ ሳይኖራቸውም አገልግሎት እየሰጡ ያሉት ማለት ነው። ከዛ በዘለለ ያስተዋልነው ሰፊ ችግር ምንድነው? ለህገ ወጥ ለሆኑ ተግባራቶች ተሽከርካሪዎችን የመጠቀም ሁኔታዎች አሉ ማለት ነው። ህገ ወጥ ለሆኑ ስንል ለዘረፋዎች ነው። እስከ ግድያ ድረስ የሚደርሱ ዘረፋዎች በተለያዩ ወቅቶች እየሰማን ነው። አጠቃላይ በባለ 3 እግር ተሽከርካሪዎች በኩል ያሉ ችግሮችን ለመፍታት አዲስ መመሪያ መዘጋጀቱም ተገልጿል። በ3 እግርና 4 እግር ወይም ባጃጅ በምንላቸው ላይ ኮዳንዶችን ነው ያሳተፍን የምንሄደው ማለት ነው። ሌላው በእኛ በለየናቸው ወይም ቢሮ በለያቸው መስመሮች ብቻ ነው አገልግሎት የሚሰጠው። ተነስቶ እንደ በፊቱ በዚህ መስመር እሰጣለሁ፣ በዚህ መስመር አገልግሎት እሰጣለሁ የሚሉ ነገሮች የሉ። ከተማ መስተዳድር ውስጥ በምንሰጣቸው ስምሪት መስመሮች ላይ መጫን የሚቻለው 3 ተሳፋሪዎች ብቻ ነው የሚሆነው ማለት ነው። ከዛ ውጪ ከታሪፍ ጋርም ተያይዞ የትኛውም ርቀት ላይ በተቀመጡበት ቦታዎች ላይ ቢጓጓዝ መክፈል የሚጠበቅበት 5 ብር ብቻ ነው ማለት ነው። ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ብቻ ነው አገልግሎት የሚሰጠው። በከተማዋ የትራንስፖርት አገልግሎት የሚሰጡ እነዚህ ተሽከርካሪዎች የወጣውን መመሪያ አክብረው መስራት እንዳለባቸውም ተጠቁሟል። 5 ደረጃዎች ያሉት ማስተካከያ ነው። መጀመሪያው ከ200 ብር ተነስቶ እስከ ፍቃድ መሰረት ድረስ ደረጃ 5 የሚያደርሱ ናቸው። እሱን ደረጃ ይዘው የራሳቸው አለ። 200 ብር አለ፣ 500 ብር አለ፣ 1000 ብር አለ፣ 2000 ብር ቅጣቶች አሉ። ከዛ በዘለለ ደግሞ እስከ መሰረት ድረስ የሚያደርሱ አሉ ማለት ነው። አዲስ የወጣውን መመሪያ ተቀብሎ ለመስራት እስካሁን 9550 የባለ 3 እግር ተሽከርካሪዎች መመዝገባቸውን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋን ለሰነቁ ብርታት ሆነናል። ከአንድ ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። በመጨረሻም የውጭ ዜና የአሜሪካ የሕዝብ እንደራሴዎች ምክር ቤት አፈ ጉባኤ ኬቨን ማካርቲ ከታይዋን መንግስት ጋር ለመገናኘት እቅድ እንዳላቸው መናገራቸውን ተከትሎ በዋሽንግተንና በቤጂንግ መካከል ዳግም ውጥረት ነግሷል። ድርጊቱን ክፉኛ የኮነችው ቻይና አሜሪካ በታይዋን ደሴት ላይ ከምታደርገው የጠብ አጫሪነት ግስጋሴዋ የማትገታ ከሆነ ሁሉንም አይነት እርምጃ ለመውሰድ እንደምትገደድ ዝታለች። እንግዲህ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ የተላለፉላችሁ የምሽት ዜናዎቻችን እነዚሁ ነበሩ። በሰላም